የሆነልኝ ራሴ ለወር አክል እንቅልፍ አይወስደኝም ግን እተኛለሁ እንቅልፍ የለም እና እቺ አናቴ እንኳን ጣት አይቀመጥባትምና ከዛ አንድ ሳምንት አርብ ወንድሜ ነይ አስፈቅጂና ስራ ሲለኝ እና እኔ የምሰራው በኤጀንሲ ነውና አልንፈቅድም አሉኝ። በሳምንቱ ደግሞ ላለቃዬ አለቃ እኔ ከመሞቴ በፊት መኖሬ ነው የምፈልገው የናንተ ስራ ብታከም አይበቃኝም ብሩ እና ሐኪም ቤት ልሄድ ነው ብዬው ነው እንትን ያስፈቀድኩት ማለት ነው። በምንም ታምር አልፈቅድም ማለት በምንም ታምር እኔ ስራ ይቀራል አልኩትና እግዚአብሔር ረድቶኝ ለሱ ልብ ማሸንፎ እግዚአብሔር እንዲፈቅድልኝ አረገ። ያለፈ 15 ቀን መጣው ውሃ ይዛችሁ ጸልዩዋል አንተ እንደ ጸለይክ አንዴ ብቻ ጠጣዋል እንደ ጠጣው ወዳውኑ ነው እዛ ጠግ ነበር ቁጫል ወዳውኑ አረፋ መጣ እዚች ጋር መጣው ድኜ ይሄው እግዚአብሔር ይመስገን አሁን ተኛለው እንቅልፌ በቃ የዛኔ እኔ አዳምጣዋለሁ እንጂ እንቅልፍ የሚባል ነገር አንድ ወር ሙሉ ተኝቼ አላቀምና እግዚአብሔርን አመስግኑት ዶክተር እንኳን ሆስፒታል አሁን አመስግኑ እልል በሉ ሲባል እኔ እግዚአብሔርን እታዘበዋለሁ ለጉባኤ እልል እንኳን ለማለት ይከብደዋል። ሆስፒታል ግን ይሄ በሽታኮ መድኃኒት ተገኘለት ሲባል ደስታው አይችለውም። ግን እዚህ በነፃ 5 ሳንቲም ሳንከፍል እግዚአብሔርን አመስግኑት። ሻይ ባባ ሃሌሉያ ያድናል ኢየሱስ አሜን። ሃሌሉያ ኢየሱስ ትልቅ ነህ እና እግዚአብሔርን እኔ ነብይም ሄዶ አልጸለየብኝም እጅ ጭኖም አልጸለየም በውሃው ብቻ ቃል አወጣ ውሃውን ጠጣሁት ወጣ እዚህ ጋር የኔ ሲወጣ አንድ በቡና ቅድም እህቴ እንደመሰከረች በቡና የተደገም ድግምት ብሎ ጮሆ ወጣ አንድ እህትም እና እግዚአብሔር አመስግኑት በነፃ ምንም ሳልከፍል በዚህች መድረክ በነፃ ነው የተፈወስኩ። እግዚአብሔር ይባረክ አሜን። ዘመንህ ይባረክ ነብይ እግዚአብሔርን በጣም በነፃ